ትነብሪ ከመፈላሲ ወነግድ ውስተ ርስትኪ ግቢ እምብሔረ ባዕድ ብስራትኪ ድንግል ክብርተ ዘመድ። ቆሞስ አባ አብርሃም መጋቢ ሃይማኖት፣ እንደዚሁም ሊቀ ብርሃናት ሊቀ ጠበብት ፍስሐ፣ የእግዚአብሔር ቤተሰቦች፣ አገልጋይ ካህናት፣ እንደዚሁም ምዕመናን ምዕመናት፣ አባቶች፣ ወንድሞች፣ እናቶች፣ እህቶች፣ ሕፃናት፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እቺ ሰዓት፣ ቺን ዕለት፣ ቺን ወቅት ባርኮ ቀድሶ ጠብቆ የሰጠን አምላካችን በአንድነት ሰብስቦ በፍቅሩ ስቦ በአባትነቱ አቅርቦ እንደ ልጅነታችን አባታችን ሆኖ በአባታችን ቤት የሰበሰበን መድኃኔ ዓለም ስሙ በሚጠራበት ክብሩ በሚነገርበት ሥጋው በሚቆረስበት ደሙ በሚፈስበት ድንግል ማርያም እናቱ በምትመሰገንበት አገልጋዮቹ ቅዱሳን መላእክት በሚከብሩበት ስለሱ ደማቸውን ያፈሰሱ ሥጋቸውን የቆረሱ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን በሚከብሩበት ስማቸው በሚዘከርበት ተስካራቸው በሚታሰብበት የሚወዷቸው ምዕመናን ስማቸውን እየጠሩ በሚያዘክሯቸው በሚጠሩበት በሚያከብሩበት ቤት የሰበሰበን አምላካችን ለእሱ ክብር ምስጋና ይግባው። እንደምን አደራችሁ? የታሪክ ሙሽራ የሆነችው ስንዱ እመቤት ቤተ ክርስቲያናችን መጻሕፍቷን ከህዳጋት እስከ ፍጻሜ ጠርዛ በቤተ መቅደሷ ውስጥ እግዚአብሔር የሰራቸውን ሕግጋት አክብራ ሙሴ በደብረ ሲና ከፈጣሪው ጋር ተነጋግሮ በእጁ የተረከበውን ጽላት እስከ ዛሬ ድረስ አክብራ ነቢያት የተነበዩትን ትንቢት የቆጠሩትን ሱባኤ ተጠቅማ ልጆቿን ሰብስባ እስከ ዛሬ ድረስ እያስተማረች የምትገኘው ክብርት ቤተ ክርስቲያናችን በእሷ ስለሰበሰበን በእሷ ውስጥ እንድንውል እንድናድር ያደረገን አምላካችን ክብር ምስጋና ይግባው። መጽናኛችን፣ ሐዘናችንን መንገሪያ፣ ችግራችንን ማዋያ፣ ጭንቃችንን መናዘዣ፣ ዘላለማዊ ሕይወት ማግኛ በዚህ የሰጠን አምላካችን ክብር ምስጋና ለሱ ይሁን እና ዛሬ መዘምራኑ ከሊቃውንቱ ጋራ እመቤታችንን ሲያመሰግኑ ሰምታችኋል፣ አይታችኋል። የዛሬው ተፈጸመ ናሁ ነው ያሉት በየእሁዱ ሲቀርብ ሲዘመር ከርሟል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመስከረም 26 ጀምሮ እስከ ኅዳር 6 ድረስ የእመቤታችን ማኅሌተ ጽጌ የሚባለው አባ ጽጌ ድንግል የደረሰው ካህናቱ ከ2 ሰዓት ጀምረው እስከ 11 እስከ 12 እስከ ቅዳሴ መግቢያ ድረስ በተለያየ ዝማሬ ይዘምሩታል። ይህ መጽሐፍ አባ ጽጌ ድንግል
የእመቤታችን ወዳጅ የድንግል ማርያም ፍቅር በልቡ ውስጥ እንደ አባ ጊዮርጊስ የነደደ እንደ አባ ጊዮርጊስ እንደ አባ ሕርያቆስ እመቤታችንን በድርሰቱ የሚያሳምራት በተለያየ ህብረ መልክ የሚገልጻት ጻድቅ ነው። አባ ሕርያቆስ ቅዳሴ ማርያምን፣ አባ ኤፍሬም ውዳሴ ማርያምን፣ አባ ጽጌ ድንግል ማኅሌተ ጽጌን ሰቆቃወ ድንግልን፣ አባ ጊዮርጊስ አርጋኖንን የእመቤታችንን ምስጋና ሰዓታቱን እመቤታችን የምትመሰገንበትን እነዚህ ቅዱሳን ሙሉ በሙሉ ስለ እመቤታችን ስለ ድንግል ማርያም ስለ ልጇ ስለ ወልድ በሥጋ ከሷ ስለመወለዱ አምላክነቱን ቸርነቱን በውስጡ እያጣመሩ ምስጢር በምስጢር እየሰካኩ አንድነትን ሦስትነት ሳይፋለስ የሥላሴን ስም ከድንግል ማርያም ጋር እያጣመሩ ኢየሱስ ክርስቶስን ከድንግል ማርያም ከወላዲተ አምላክ ጋር እያዋሃዱ የደረሱ ሊቃውንት ናቸው። አባ ሕርያቆስ ጎሳ ልቤ ብሎ የእመቤታችንን ቅዳሴ ቆሞ በአንድ ቅዳሴ በድርሰት የደረሰ አባት ነው። ቅዱስ ኤፍሬምም የሰባቱ ቀን ውዳሴ ማርያምን ከሰኞ ጀምሮ እስከ ዕለተ ሰንበት እስከ ዕለተ እሑድ ድረስ የደረሰ የእመቤታችን ወዳጅ ነው እና አባ ጽጌ ድንግል የእመቤታችን የድንግል ማርያምን የስደቷን ነገር ነው የደረሱት። በግብፅ ውስጥ ሄሮድስ ንጉሥ በእስራኤል ድንግል ማርያም ልጇን ወልዳ በቤተልሔም ወልዳው ሰብአ ሰገል ሊገብሩለት ሰብአ ሰገል ሊሰግዱለት ወደሱ በሱ በኩል ሲሄዱ እሱም አመጣጣቸውን ተቀብሎ ከየት ነው የመጣችሁት ብለው ነግረውት በኮከብ ተመርተው ነው ከሩቅ ምስራቅ የተጓዙት። በቤተልሔም በኢየሩሳሌም ንጉሥ ተወልዷል። ነቢያት የተናገሩለት የጻፉለት የተነበዩለት በቤተልሔም ተወልዷል። እነ ነቢዩ ናሆም እነ ነቢዩ ሚክያስ እነ ነቢዩ ኢሳይያስ ሕፃን ይወለዳል፣ ስሙም አማኑኤል ይባላል፣ ድንግል በቤተልሔም ትወልዳለች፣ አማኑኤል ትለዋለች ያሉትን በኢሳይያስ ያንን ነገሩት። ነቢያት የተነበዩለት የተናገሩለት የጻፉለት ዛሬ ጊዜው ሰዓቱ ተደርሶ ተወልዷል። ለሱ አምሃ ልናቀርብ ነው የመጣ ነው። እጅ መንሻ ልናቀርብ ነው የመጣ ነው። በትንቢትም ተጽፏል፣ በመዝሙረ ዳዊትም ተጽፏል። እነሆ መዝሙረኛው ዳዊት ናሁ ሰማዕናሁ በኤፍራታ ድምፁን ሰማነው፣ በቤተልሔም ተወለደ፣ ሰብአ ሰገል ሰገዱለት፣ ወርቅና ከርቤ አመጡለት ብሎ ቀደም ብሎ ከ1000 ዓመተ ምህረት በፊት መዝሙረኛው ዳዊት ስለዛ ቀን ተናግሮ ነበረ። የሃዩ ወይሁብዎ ወርቀ አረብ፣ የአረብን ወርቅ ይለግሱለታል ይሰጡታል ብሎ ይህን ተናግሮ ነበርና ወርቅ፣ ከርቤ፣ ዕጣን ይህንን ይዘው ወደ ንጉሳቸው ሰብአ ሰገል የሰገል ሰዎች በሄሮድስ በኩል ሄዱ። እሱም ሕፃኑን ካገኛችሁት በኋላ በእኔ ጋር ተመለሱ ብሎ ነገራቸው። እነሱን ደግሞ መልአክ በሌላ ቦታ እንዲሄዱ መራቸው። ሄሮድስ በዛን ሰዓት
ጌታ ኢየሱስ ክርስቶስ የአይሁድ ንጉሥ የእስራኤል ንጉሥ ተብሎ በትንቢት ተነግሯልና ያንን መንግሥቱን የሚወርስ ስልጣኑን የሚቀማ መስሎት ሌላ ምክር መከረ። ምክሩ ምንድነው? መቼ ነው የተወለደው ብሎ ጠይቆ የተወለደበትን ከተረዳ በኋላ በሱ ልክ በሱ ዕድሜ ያሉትን ሕፃናት ሰብስቡልኝ ብሎ ጠቅላላ ጨረሳቸው። በዚህን ወቅት መልአኩ ከዛ በፊት መልአኩ ድንግል ማርያምን ዮሴፍን እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ፣ ንጉሥ ሄሮድ ሕፃኑን ሊገለው ይፈልገዋል። እነ ዘካርያስም ልጁን ዮሐንስን አምጣ ብሎ በቤተ መቅደስ ላይ ተገሏል። ዮሐንስ እናቱ ይዛው ወደ በረሃ ሄዳለች። ስለዚህ መልአኩ ለዮሴፍ ነገረው። ዮሴፍ ሰሎሜ የምትባል እመቤታችንን የምትከተል ደግ ሴት ነበረች። በጉዟ የምትረዳት በዚሁ በመስከረም ወር እንደ ቤተ ክርስቲያናችን አቆጣጠር መስከረም 26 ተነስተው ዮሴፍ፣ ሰሎሜ፣ እመቤታችን ልጇን አዝላ ወደ ግብፅ በረሃ ሸሹ። ወደ ግብፅ በረሃ ተሰደዱ። ይህን ስደት ነው አባ ጽጌ ድንግል ከመነሻዋ አንስቶ እስከ መመለሷ ድረስ የተናገረው። በዚህ በማኅሌተ ጽጌ ውስጥ የእመቤታችንን ሐዘኗን ተናግሯል፣ ትንቢቷን ተናግሯል፣ ነቢያት የተነበዩትን ተናግሯል። እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ናሆም፣ እነ ሚክያስ የተናገሩትን እነ ዳዊት ያሉትን በማኅሌተ ጽጌ ውስጥ በሰቆቃወ ድንግል እመቤታችን፣ ሰቆቃው ማለት ለቅሶ ማለት ነው። ያለቀሰችውን ለቅሶ በዜማ በድርሰት ደርሶ ያለችውን እመቤታችን በጉዞዋ ሰዓት አንዱን ልንገራችሁ። በምትጓዝበት ሰዓት ሄሮድስ ወደ ግብፅ ሄደዋል የሚለውን ወሬ ሰምቶ ሰራዊት ላከ እንዲይዟቸው እንዲመልሷቸው። የዮሴፍ ልጅ ዮሳ ሄሮድስ ሰራዊቱን ሲነግራቸው ሲመክራቸው እየተከታተለ ይሰማ ነበረ። በኋላ ሰራዊቱ ጉዞ ሲጀምር እየሮጠ ሄደ። ኃይለ አንበሳ ተሰጠው ይላል መጽሐፉ። ከነሱ ቀድሞ እንዲሄድ እንደ አንበሳ ይራመድ ነበር፣ ይሮጥ ነበር። ኃይለ አንበሳ ተሰጠው። እመቤታችንና ዮሴፍ ሰሎሜ ደክሟቸው አረፍ ብለው እመቤታችን ሰውነቱን በምንጭ ውሃ እያጠበች ዮሴፍና ሰሎሜ ምግብ እየተመገቡ ዮሳ ወልደ ዮሴፍ ይደርሳል። ምን ብሎ ተናገረ? እናንተ እዚህ ቁጭ ብላችሁ ዓለማችሁን ትቀጫላችሁ። ሄሮድስ ሰራዊቱን ልኮ አሁን ከኋላዬ እየመጡ ነው ሊይዟችሁ ብሎ ሲነግራቸው እመቤታችን ደንግጣ ሕፃኑ ከእጇ ላይ መሬት ወደቀ። ሕፃኑ ከእጇ ላይ መሬት ወድቆ ምርር ብሎ ሲያለቅስ ዮሴፍ ተይው አታንሺው ተአምራቱን ይስራ አላት። ይሄኛው አንደኛው ነው፣ ሁለተኛም ብሏታል። ከዛም በኋላ ምን አለች እመቤታችን? ቦኑ ለከንቱ ዘሮጽኩ ወጻመምኩ እምሄሮድስ ናዊ እምያምሰጥኩ፣ እንደው በከንቱ ነው የሮጥኩት፣ በከንቱ ነው የሸሸሁት ከሄሮድስ ላላድንህ ብላ ምርር ብላ አለቀሰች። በዚህ ሰዓት ሕፃኑ ዮሴፍ ወልደ ዮሳ እሱይ ምጽአትከ አመጣጥህ መልካም ነበረ፣
ነገር ግን እናቴን እንዳስደነገጥካት እስከ ምጽአት ድረስ እዚሁ ድንጋይ ሆነህ ኑር ብሎ እስከ ምጽአት ድረስ ዋጋህን እስከምሰጥህ በምጽአት ድረስ ድንጋይ ሁን ብሎ ተናግሮት እስካሁን ድረስ በድንጋይነት ይኖራል እና ትልቁ ሐዘን የገጠማት አንዱ ይሄ ነው። እመቤታችን ቦኑ በከንቱ ዘሮስኩ ወጻመውኩ በከንቱ ነው የሮጥኩት ከሄሮድስ ላላድንህ ከሰይፍ ላላድንህ ብላ አለቀሰች። እሱም ምን አላት? በዛን ሰዓት እናቴ አላት፣ አይዞሽ አታልቅሺ፣ ይሄ ትንቢተ ነቢያት ይፈጸም ዘንድ እምግብፅ ጸዋዕክዎ ለወልድየ ያለው የነ ዖዝያን ትንቢት ይፈጸም ዘንድ እንጂ እኔ ደሜ ያለ ዕለተ ዓርብ አይፈስም፣ አትዘኝ አታልቅሽ ብሎ እናቱን አረጋጋት ይላል። እናቱን አጽናናት። የነኛ ትንቢት ይፈጸም ዘንድ እምግብፅ ጸዋዕክዎ ልጄን ከግብፅ ጠራሁት የሚል ትንቢት ተነግሯልና። ከዛም በኋላ እመቤታችን በግብፅ በረሃ እየራባት እየጠማት የግብፅ ፀሐይ እያቃጠላት ሰውነቷ እየነደደ ከቦታ ቦታ እየተመላለሰች የምትበላው እያጣች በመንደር ስትለምን እያፌዙባት እንዳንቺ ያለች ንግሥት መች ከቤት ትወጣ ነበረ? አመልሽ ባያምር ጠባይሽ ባይመች ነው እንጂ እንዳንቺ ያለችውን ንግሥትማ መች ከቤት ባሏ ያሳድዳት ነበር እያሉ እንጀራ ስትለምን እንደዚህ ይሏት ነበረ። ህብስተ መና ተሸክማ ወገኖቼ የሕይወት ውሃ ተሸክማ መድኃኔ ዓለምን አባ ጽጌ ድንግል ምን አለ? ስደተኞችን ሊመልስ ሕፃኑ ተሰደደ። በዚሁ በማኅሌተ ጽጌው ስደተኞችን ይመልስ ዘንድ ሕፃኑ ተሰደደ። የአዳም ልጆች የሆኑትን ሁሉ ይሆን ዘንድ ሕፃኑ ተሰደደ። አዳም አባታችን በዲያብሎስ ዳኝነት በነበረ ሰዓት ምድረ ፋይድ ወደ ተባለ ቦታ ተሰዶ ነበረ። ከገነት ወጥቶ ምድረ ፋይድ ማለት የሰቆቃው የልቅሶ ቦታ፣ መሬቱ ሲረግጡት የሚያቃጥል፣ እሾኩ ሲወጋ የሚቆጠቁት፣ ፍሬ የሚበላ ፍሬ የሌለበት፣ የሚጠጣ ውሃ የሌለበት፣ አሸዋና አረሞጭ ያለበት ነው። ወደዛ ነው አዳም አባታችን ከገነት ወጥቶ የሄደው። ሕፃኑ ስደተኞችን ለመመለስ ስደትን ይቀምስ ዘንድ መድኃኔ ዓለም ክርስቶስ የተሰደደውን አዳምን ይመልስ ዘንድ በዚህ ነው። ከዚህ በኋላ በግብፅ እየተንከራተተች እንደውም ከዕለታት በአንድ ቀን እርቧት እመቤታችን ዮሴፍ መንደር መንደር ባለበት እንሂድ ይላል። እሷ ደግሞ ሰው እንዳያት ሰው በሌለበት በበረሃው እንሂድ ይላታል። በኋላ ከዕለታት በአንድ ቀን አታሳዝናት፣ ንግሥትህን እመቤትን አታሳዝናት ብሎ ሕፃኑ ገሰጸው። ከዛን በኋላ እየለመኑ ሲሄዱ ከአንድ አካባቢ ደረሱ። ከአንድ ቤተ መንግሥት አካባቢ ደረሱ። ቆመው ሲለምኑ ዮሴፍ የእግዚአብሔርን ስም ሲጠራ ኮቲባ የምትባል በግብፅ አካባቢ ተደልቷት ተመችቷት የምትኖር ሴት የመኳንንት የመሳፍንት ባለቤት ወጣ ብላ ስታይ እንደ ፀሐይ የምታበራ ንግሥት ናት። ችማ መቼ ያለ ነገር መጣች ብላ ስጋዊ ሐሳብ አሰበች። ስጋዊ ሐሳብ፣ ሰይጣናዊ ሐሳብ በልቧ ውስጥ አደረ። ችማ ባሌን ልቀማ ኑሮዬን ልትበትን ነው እንጂ የመጣችው መች በደህናዋ መጣች ብላ ሕፃኑን ከናቱ እጅ ላይ ነጥቃ መሬት ወረወረችው። እሷንም በጥፊ መታቻት ይላል። ከዛም በዛን ሰዓት ነው ሁለተኛው አታንሺው ተአምራቱን ይስራ ብሎ ዮሴፍ ሲናገር
ኮቲባ ከነሰራዊቷ ከነቤቷ ቤተ መንግስቷን ለቃ የሚያምር ቤቷን ለቃ ዝንጀሮና ጦጣ እየሆነች ሆነው የራሳቸው ውሾች አባረው ወደ ሜዳ ወጧቸው። ከሰራችው ተአምር ከሰራው ልጇ ተአምር አንዱ ይሄ ነው። ብዙ ተአምራት አለ፣ ሰዓት አይበቃውም። እና 3 ዓመት ከ3 ወር በግብፅ ውስጥ እመቤታችን ተንከራተተች። አባ ጽጌ እንደነገረን 3 ዓመት ከ6 ወር። እሱ የጻፈው ከነቀናቱ ነው፣ ከነወራቱ ነው የጻፈው፣ ቀምሮ ነው የጻፈው። እና ታዲያ ቅድም እንደሰማችሁት እስከ ማዕዜኑ እግዝእትየ ውስተ ምድረ ነኪር ትሄልዊ ሀገረ ኪናሁ ገሊላ እትዊ። ይህንን ቃል አባ ጽጌ ከመጽሐፍት ወስዶ ነው፣ ከነቢያት ትንቢት ወስዶ ነው፣ ከነ ኦዚያን ትንቢት ወስዶ ነው፣ ከነ ኢሳይያስ ትንቢት ወስዶ ነው። እመቤቴ ድንግል ማርያም ሆይ ቤት እንደሌለው ዘመድ እንደሌለው ወገን እንደሌለው አገር እንደሌለው እስከ መቼ ድረስ በባዕድ ሀገር ትኖሪያለሽ? ተመለሽ ወደ ሀገርሽ። እስከ ማዕዜኑ ትነብሪ፣ እስከ መቼ ትኖሪያለሽ? ብስራትኪ ድንግል ክብርተ ዘመድ፣ ክብርተ ዘመድ በዘመድ የከበርሽ የሚነገርልሽ ድንግል ሆይ እስከ መቼ ድረስ በባዕድ ሀገር ትኖሪያለሽ? እስከ መቼ ድረስ በለቅሶ በሐዘን ትኖሪያለሽ? ሀገረ ኪናሁ ገሊላ እትዊ፣ ወደ ሀገርሽ ወደ ገሊላ ተመለሺ። ሕፃናትን የገደለ ወልድን የፈለገ እነሆ ያ እርኩሱ ቀታሌ ሕፃናቱ ሞቷል ብሎ መልአኩ ብስራት ነገራት። ይህንን ነው አባ ጽጌ ድንግል የጻፈው። አልቦ በቤተልሔም አልቦ አመፃ ወካይድ። አሁን ከዚህ በኋላ በቤተልሔም አመፃና ክህደት ሰይፍና ጦር የለም፣ ወደ ሀገርሽ ተመለሺ ብሎ አበሰራት። ከዛ በኋላ እመቤታችን ያበሰራት መልአክ እንደገና ተመለሽ ብሎ ቅዱስ ገብርኤል ነገራት። ልጇን ይዛ ወደ ሀገሯ ተመለሰች። ይህንን ሁሉ በጣም በሚመች መልኩ ቅድም ህብረሃ መልሚል ቀይ ወጻድኢድ እሱ ተፈጸመናሁ ማኅሌተ ጽጌ ድርሰቱን ነው ተፈጸመናሁ ያለው። ተፈጸመናሁ ያለው የመከራውን ዘመን ነው፣ የስደቱን ዘመን ነው። በመሰረቱ በነገራችን ላይ እስከ ዕለተ ዓርብ ድረስ የእመቤታችን መከራ አልተፈጸመም። እስከ ዕለተ ዓርብ ድረስ የቀጠለ ነው መከራዋ፣ ስቃይዋ እና ተፈጸመናሁ ማኅሌተ ጽጌ የደረስኩት ድርሰት የተናገርኩት ተፈጸመ አለ እና ይህንን አባቶቻችን ቅድም ጽጌ አስተርአየ ብሎ ጀምሮ ህብረሃ መልሚል ብሎ ጨረሰው። ህዳር 6 ቀን እመቤታችን ከግብፅ ተነስታ ቁስቋም ገባች። ቁስቋም ማለት ለኢየሩሳሌም መቃረቢያ ለግብፅ መፈጸሚያ ናት። እንደ ድንበር ናት ቁስቋም ለግብፅ፣ ለኢየሩሳሌም ደግሞ መቃረቢያ ናት። ህዳር 6 ቀን ቁስቋም ገብታ አደረች። ዛሬ በግብፅ ውስጥ ቁስቋም ቤተ መቅደስ ተሰርቶ መታሰቢያዋ በዛ ይታሰባልና ህዳር 6 ቀን እመቤታችን በሀገራችንም ጽላቷ በተቀረጸበት የእመቤታችን የመጨረሻው ቁስቋም የገባችበት ይከበራል። ማኅሌተ ጽጌዋ ግን ዛሬ ተፈጽሟል። እንኳን ደስ አላችሁ እና የእመቤታችን የእናታችን መልኳ
ክብሯ፣ ልዕልናዋ ይህን ይመስላል። እኛ ብቻ አይደለንም የወደድናት፣ እኛ ብቻ አይደለንም ያመሰገናት። አስቀድሞ መድኃኔ ዓለም ወዷታል። አስቀድሞ መድኃኔ ዓለም አክብሯታል። አስቀድሞ መድኃኔ ዓለም ጽርሐ መቅደሱ አድርጓታል። ወደን አይደለም የወደድናት፣ ወደን አይደለም ያከበርናት። መድኃኔ ዓለም ስለወደዳት ነው። ቤቱ ስላደረጋት ነው። መቅደሱ ስላደረጋት ነው። እንደገና ደግሞ በእሷ ላይ አድሮ ትምክህተ ዘመድነ የእኛ መመኪያ የክብር አክሊላችን የተነጠቀው ዘውድ አስመላሻችን ተሟጋጅ ጠበቃችን ወደ ቀድሞ የገባንበት የርስታችን መግቢያ በራችን ድንግል ማርያም ዘመዳችን፣ ወገናችን፣ አዛኝ እናታችን። ስለዚህ ነው አባቶቻችን በድርሰታቸው በመኑ በአምሳለ መኑ፣ ቅድም ካህኑ ሲቀድስ በመኑ በአምሳለ መኑን አሰማስለኪ፣ እንደውም አባ ሕርያቆስ ጎሳ ብሎ ጀምሮ ልፍ ብሎ ኦ ድንግል በእንተ ፍቅረኪ ወነአብየኪ፣ ድንግል ሆይ አለ። ትንሽ ልፍ ብሎ ጎሳ ብሎ ከሄደ በኋላ ድንግል ሆይ ስለዚህ እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን፣ እናገንሻለን አለ። ይህን የተናገረው አባ ሕርያቆስ ነው። ምን አለ ቀጥሎ? እስመ ወለድኪ ለነ መብልዐ ጽድቅ፣ የሕይወት ምግብን ራብን የሚያስተው ገነት የሚያስገባ ኃጢአትን የሚሽር የሚያቃጥል መለኮትን ወልደሽልናል። መና ሰማያዊ ወልደሽልናል። መና ምድራዊ እስራኤል በሉ፣ ሙሴ አውርዶላቸው፣ ሙሴ ጠይቆላቸው በረሃባቸው ሰዓት መና ሰማያዊ ደግሞ አንቺ ወለድሽልን፣ አንቺ አስገኘሽልን። እስመ ወለድኪ ለነ መብልዐ ጽድቅ ወስቴ ሕይወት ዘበአማን፣ የሕይወት እውነተኛ መጠጥ የሆነ ተጠጡት የማያስጠማ ዘላለማዊ መጠጥ ወለድሽልን። ደሙ መጠጣችን፣ ስጋው ምግባችን የሆነውን ድንግል ማርያም ወለደችልን። እየሰማችሁኝ ነው? እግዚአብሔር የተመሰገነ ይሁን። ይህን ላደረገልን የዚህ ሁሉ ባለ ሀብቶች ባለቤቶች ነን እኛ። ተመልከቱ፣ ሀብታችንን፣ ብልጽግናችንን፣ ክብራችንን ይዩት። የቤታችን የመመስገኛ ድንኳናችን ማማሩን እዩት። አልባሲሁ ለክርስቶስ መሃይምናን እሙንቱ ምእመናን እሙንቱ፣ የክርስቶስ ልብሶች የሆናችሁ ምእመናን የክርስቶስን የደሙን ልብስ ለብሳችሁ ከለሜዳውን ለብሳችሁ የተቀመጣችሁበት የቆማችሁበት ቤተ መቅደሱን ማማሩን እዩ። በስጋቸው መስዋዕት የሆኑ ዓለምን ጠልተው እሱን የወደዱ ስጋቸውን እንደ ጎመን እንደ ሽንኩርት የተከተፉ ቅዱሳን አባቶቻችንን ዙሪያችንን ከበውን፣ መላእክት ዙሪያችንን አጥረውን፣ ድንግል ማርያም መንበሯ ሆና ቁጭ ብላ እየተመለከተችን እና አባ ጽጌ ያመሰገኗት፣ እና አባ ሕርያቆስ እና አባ ኤፍሬም ያመሰገኗት፣ እነ ቅዱስ ያሬድ ያመሰገኗት፣ እና አባ ጊዮርጊስ ያመሰገኗት ድንግል ማርያም ያውም ሳያርፉ ሳይታኩ ሳይበሉ ሳይጠጡ ሳይደክሙ ድንግል ማርያም በመንበሯ ላይ ቁጭ ብላ ወደ እናንተ ትመለከታለች። እንኳን ደስ አላችሁ እናታችሁ። አዎ አትጠራጠሩ። አዎ በፍጹም ልቡናችሁ መኑ። ለሚያምን ሁሉ ይደረግለታል ብሏል ወንጌሉ። ለሚያምን ሁሉ ይደረግለታል፣ ባህር ይከፈልለታል፣ መና ይወርድለታል። ለሚያምን ሁሉ ምንም እናንተ እምነት ካላችሁ ከኔ የበለጠ ታደርጋላችሁ አላቸው ክርስቶስ ሐዋርያት። ክርስቶስ የሚሰራውን ትምህርት ተአምራት አይተው
ከዚህ የበለጠ ታደርጋላችሁ እምነት ካላችሁ። ሌላ አይደለም፣ ተራራውን ተነስ ብትሉት ይነሳላችኋል አላቸው። እምነት ካለን ሁሉ ነገር ይደረግልናል። በፍጹም ልቡና ማመን ነው። አባቶቻችን የተደረገላቸው ስላመኑ ነው። ሌላ ነገር ምስጢር የለውም። ፍጹም አምላካችን ነው፣ የፈጠረን ነው፣ አዳኛችን ነው፣ ንጉሳችን ነው። በኋላም ደግሞ ርስተ መንግሥተ ሰማያት የሚያስገባን አባታችን ነው ብለው ስላመኑ ነው። ይህ እምነት ተከተላቸው። ከሰይፍ አዳናቸው፣ ከእሳት አወጣቸው እና እንመን። ድንግል ማርያም እናት ናት፣ የጌታ እናት፣ የጌታዬ እናት ናት፣ የጌታዬ እናት ብላታለች ኤልሳቤጥ። መልአኩ ገብርኤል ደግሞ ደስ ይበልሽ ብሏታል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል እናቱ ትባያለሽ። መልአኩ ገብርኤል ሳት ልብሱ ሳት ክዳኑ ለሰው ልጆች መልእክተኛ ፈጥኖ የሰራው ከእሳትና ከነፋስ የሰራው ከማይዳሰስ ከሚያቃጥል እሳት ከማይዳሰስ ንፋስ የፈጠረው መልአኩ ቅዱስ ገብርኤል ያመሰገናት ድንግል ማርያም እኛም እናመስግናት። ባርካችሁ እንኳን ማኅሌተ ጽጌዋን የስደቷን ወቅት በሰላም አስፈጸማችሁ። እንኳን ድንግል ማርያም ከስደት ሀገር ወደ ሀገሯ ወደ ገሊላ ስትመለስ ሰማችሁ፣ አያችሁ። አሜን በሉ። አዎ ድንግል ማርያም ከስደት ትሰውራችሁ፣ በስደታችሁ ሰዓት ትከተላችሁ። ለዚህ ነው ይኸውላችሁ ድንግል ማርያምም ተሰዳለች ከልጇ ጋራ። ስደት ወግ አይደለም፣ ስደት ብርቅ አይደለም። ዋናው አምኖ መሰደድ ነው። አንድ ቀን እንደ ድንግል ማርያም በክብር ወደ ሀገራችሁ ይመልሳችኋል። አሜን በሉ። አንድ ቀን እንደ ድንግል ማርያም መልአኩ ያበስራችኋል። ተሜጢ እግዝእቲ ሀገረኪ ናዝሬት ያለው መልአክ እና ድንግል ወደ ሀገርሽ ወደ ናዝሬት ተመለሽ ይላቸዋል። አንድ ቀን እግዚአብሔር በክብር ድንግል ማርያም በክብር ነው የተመለሰችው። ፈርታ ወጣች፣ ተረጋግታ ተመለሰች። ሕፃናትን የገደለው ሞቷል ተብላ ተመለሰች። ስትወጣ ሕፃናትን የሚገድለው ሄሮድስ እየፈለገው ነው ተባለ። ደንግጣ ወጣች፣ ተረጋግታ ተመለሰች። ደንግጣችሁ የወጣችሁ ተረጋግታችሁ እግዚአብሔር ይመልሳችሁ። የሰላም አምላክ አይለያችሁ። ወስብሐት ለእግዚአብሔር።